ሰበር ዜና ህወሓት ለፌዴራል መንግስቱ ያልተጠበቀ ጥሪ ማቅረቡ ተሰማ። ለሁለተኛ ዙር ጦርነት ሰፊ ዝግጅት በማድረግ የተጠመደው ህወሓት ከፌዴራል መንግስቱ ጋር እውነተኛ ድርድር ለማድረግ ዝግጁ ነኝ ማለቱ አነጋጋሪ ሆኗል። በሌላ በኩል የፌዴራል መንግስቱ የትግራይን ህዝብ ከህወሓት ያድን የሚል ጥሪ ቀርቧል። አብራችሁን ቆዩ። በቀዳሚነት ወደ እናንተ የምናደርሳችሁ ይሆናል። በእነ ዶክተር ወንደሰን አሰፋ የክስ መዝገብ የተካተቱት 23 ተከሳሾች የመከላከያ ምስክሮቻቸውን እንዲያደራጁ ፍርድ ቤት ተጨማሪ ጊዜ መስጠቱን ሚዲያችን ሰምቷል። ተጨማሪ አለን። የዘንድሮ የ12ኛ ክፍል ማጠናቀቂያ ፈተና ከዛሬ ሰኔ 23 ቀን 2018 ዓ.ም ጀምሮ መሰጠት ተጀመረ። በዚህ ፈተናም ከ563 ሺህ በላይ ተማሪዎች ለፈተና ይቀመጣሉ ተብሏል። ዝርዝሩን ይዘናል። ከውጭ በተሰማ ሰበር መረጃ ጄይዚ ሚስቱን ይሰጠኝ ይገባል ካልሆነ ግን ዩጋንዳ መጥቶ ይግጠመኝ ሲሉ ጀነራል ሙሁዚ ካይኔሮጋባ አነጋጋሪ የተባለ መልእክት አስተላልፈዋል። ጀነራሉ በተደጋጋሚ ባሰሙት መልእክትም አሜሪካዊ ታዋቂ ራፕ ሙዚቀኛና ነጋዴ ጄይዚ ሚስቱን ቢዮንሴን እንዲያስረክበው ጠይቀዋል። ይህ አስቂኝ መልእክትም የብዙዎች መነጋገሪያ ሆኗል። ዝርዝሩ እናደርሳችኋለን። የደቡብ አፍሪካ መንግስት በዛሬው ዕለት ሊካሄድ ለታቀደው የጸረ ስደተኞች ተቃውሞዎች ለመከታተል በዋና ዋና ከተሞች የጸጥታ ኃይሎችን ማሰማራቱን አስታወቀ። ይህ የተቃውሞ ሰልፍም በሀገሪቱ አደገኛ የሆነ የደህንነት ስጋት ደቅኗል ተብሏል። ተጨማሪ አለን። የተከበራችሁ ቻናላችን ቤተሰቦች ዝርዝር መረጃዎችን ከመመልከታችሁ በፊት ቪዲዮውን ላይክ በማድረግ ማድመጥ እንድትጀምሩ እየጋበዝን በቀጥታ ወደ መረጃዎች ተሸጋገርን። በቅድሚያ መንግስት ያለምንም መዘግየት ወደ እውነተኛ ውይይት ይምጣ ሲል ህወሓት ጠየቀ። ህወሓት የፌዴራል መንግስቱ የሰላም ስምምነቱን ለማዳከም እየሰራ መሆኑና የትግራይ ጊዜያዊ አስተዳደርን የህዝቡን ጥቅም ማስጠበቅ ተስኖታል ሲልም ወቅሷል። በትግራይ የንግድ እንቅስቃሴ ገደብ፣ የተፈናቃዮች ሰብአዊ ቀውስና መጠነ ሰፊ ወታደራዊ ክምችት መኖሩን የጠቆመው ህወሓት የተፈጠረውን ቀውስ ለመፍታት ብቸኛው አማራጭ ፖለቲካዊ ውይይት በመሆኑ መንግስት ያለምንም መዘግየት ወደ እውነተኛ ውይይት እንዲመጣ ዓለም አቀፍ አጋሮች ጫና እንዲያደርጉ ጥሪ አቅርበዋል። በሌላ በኩል የፌዴራል መንግስቱ የትግራይን ህዝብ ሊያድን ይገባል ሲሉ ፓርቲዎች ጠይቀዋል። የህወሓት ጽንፈኛ ቡድን ከዚህ ቀደም ያደርገው ከነበረው የወርቅ ንግድ በአሁኑ ወቅትም የትግራይን ወጣቶችን ወደ መሸጥና ወደ ማገት መሸጋገሩን የወልዶ ትግራይ ፖለቲካ ፓርቲ ፕሬዝዳንት አቶ ጉሽ ግደይ ገልጸዋል። ቡድኑ ታሪካዊና የፕሪቶሪያ ሰላም ስምምነትን በተግባር ለማፍረስና ከሀገር ውጭ ካሉ ጠላቶች ጋር ጽምዶ በሚል ስያሜ በመተባበር ለሌላ ጦርነት እየተዘጋጀ እንደሚገኝና በትግራይ ክልል ሁሉንም ሰላማዊ የፖለቲካ መንገዶች ዘግቶ በጉልበት እያስተዳደረ መሆኑን አስረድተዋል። የትግራይ ወጣቶችን እያገተና ወላጆችን እያሰረ ትውልድን ለማጥፋት እየሰራ ነው ያለው ቡድኑ የትግራይን ህዝብ ጥቅም ወደ ጎን በመተው ለታሪካዊ የኢትዮጵያ ጠላቶች ጥቅም እየሰራ እንደሚገኝና ህዝቡን በፈቃደኝነት ከነሱ ጋር እንደማይዋጋ በተግባር እያረጋገጠ መሆኑን አጋልጧል። አቶ ጉሽ የፌዴራል መንግስቱ እስካሁን ላሳየው የሰላም ትዕግስትና ጥረት ምስጋና አቅርበው አሁን ላይ ግን የቡድን እንቅስቃሴ ወደ አደገኛ ደረጃ በመሸጋገሩ የትግራይን ህዝብ ለማዳንና የሀገርን ሉዓላዊነት ለማስከበር ህገ መንግስታዊና ፖለቲካዊ እርምጃዎችን መውሰድ እንዳለበት በማሳሰብ መላው የትግራይ ህዝብ ከኢትዮጵያ መንግስት ጎን ቆሞ ይህንን ኋላ ቀር ቡድን እንዲታገልም ጥሪ አቅርበዋል። የፌዴራል ከፍተኛ ፍርድ ቤት በእነ ዶክተር ወንደሰን አሰፋ የክስ መዝገብ የተካተቱ 23 ተከሳሾች የመከላከያ ምስክሮቻቸውን እንዲያደራጁ ተጨማሪ ጊዜ ሰጠ። ፍርድ ቤቱ ለተከሳሾች ተጨማሪ ጊዜ የሰጠው የብይን ግልባጭ በወቅቱ ስላልደረሳቸውና በአባ ሳሙኤል ማረሚያ ቤት የተለያዩ ክፍሎች ተበታትነው በመገኘታቸው ምክንያት የመከላከያ ምስክሮቻቸውን ማደራጀት አለመቻላቸውን ማስረዳታቸውን ተከትሎ ነው። ተከሳሾቹ በማረሚያ ቤት ውስጥ ከፍተኛ የውሃ እጥረት መኖሩንና ወባን ጨምሮ ለተለያዩ በሽታዎች የመጋለጥ ስጋት እንደተጋረጠባቸውም ለችሎቱ አስረድተዋል። ችሎቱም የማረሚያ ቤቱን ኃላፊ ኮማንደር ጣሰው ግዛው በታሳሪዎች የሰብአዊ መብት አቤቱታ ዙሪያ ሰኔ 25 ቀን ቀርበው ማብራሪያ እንዲሰጡም ትዕዛዝ ሰጥቷል። በመዝገቡ ስርም ከተካተቱት መካከል ጋዜጠኛ መስከረም አበራ፣ ዳዊት በጋሻው፣ ጎበዜ ሲሳይና ገነት አስማማው ይገኙበታል። የዘንድሮ የ12ኛ ክፍል ማጠናቀቂያ ፈተና ከዛሬ ሰኔ 23 ጀምሮ መሰጠት መጀመሩ ተገለጸ። በዘንድሮ 2018 የትምህርት ዘመን 563501 ተማሪዎች ፈተናውን ለመውሰድ ተመዝግበዋል ተብሏል። ፈተናው በበይነ መረብና በወረቀት የሚሰጥ ሲሆን ፈተናውን በበይነ መረብ ከ6 ዙር የሚወስዱ ተማሪዎች በሲስተሙ ላይ ልምምድ አድርገዋል ነው የተባለው። የተፈጥሮ ሳይንስ የወረቀት ተፈታኞች በ3ኛው ዙር ከሐምሌ 1 እስከ 3 ድረስ እንዲሁም የማህበራዊ ሳይንስ
ወረቀት ተፈታኞች ከሐምሌ 6 እስከ 8 ቀን 2018 ዓ.ም ፈተናውን ይወስዳሉ ተብሏል። በ714 ትምህርት ቤቶች ወይንም ማዕከላት ላይ የሚገኙ ከ114000 በላይ ኮምፒውተሮች የመለየት ስራ ተካሂዶ የፈተና ስርዓቱን መሰረት ልማቱንና የኃይል አማራጮች ታሳቢ በማድረግ አሁን 607 ማዕከላት መዘጋጀታቸው ተገልጿል። በመሆኑም በዩኒቨርሲቲዎች ትምህርት ቤቶችና ኮሌጆችን ጨምሮ በተለያዩ ማዕከላት ፈተናው የሚሰጥ ሲሆን ተማሪዎች ስማርት ሰዓት፣ የሞባይል ስልክ፣ የጆሮ ማዳመጫ ወይንም ኤርፎን፣ ድምፅና ምስል የሚቀዱ ነገሮችን መያዝ ከፈተና ስለሚያሳግድ አጥብቆ የተከለከለ ነው ተብሏል። ከውጭ በተሰማ ሰበር መረጃ ጄይዚ ሚስቱ እንዲሰጠኝ ይገባል፣ ካልሆነ ግን ኡጋንዳ መጥቶ ይግጠመኝ ሲሉ ጀነራል ሙሁዚ ገለጹ። የዩጋንዳ መከላከያ ኃይል ጠቅላይ አዛዥና የፕሬዝዳንት ዩሪ ሙሴቬኒ ልጅ የሆኑት ጀነራል ሙሁዚ በማህበራዊ ትስስር ገጻቸው ኤክስ ባሰፈሩት ተከታታይ መልእክት አሜሪካዊ ታዋቂ የራፕ ተጫዋችና ነጋዴ ጄይዚ ሚስቱን ቢዮንሲን እንዲያስረክበው ጠይቀዋል። ጀነራሉ ጄይዚ ይህንን ጥያቄ የማይቀበል ከሆነ ግን ሁለቱ ወንዶች ተደባድበው አሸናፊ የግራሚ ሽልማት ባለቤቷን ድምፃዊ መውሰድ እንዲችል ወደ ዩጋንዳ መጥቶ ሊገጥሙት እንደሚገባ በፈገግታ የታጀበ ተንኮለኛ ፈታኝ መልእክት አስተላልፈዋል። ጀነራል ሙሁዚ በዚህ መልእክታቸውም ጄይዚ እጅግ የከበሩና በኡጋንዳ ትልቅ ቦታ የሚሰጣቸው በሺዎች የሚቆጠሩ የአንኮሌ ከብቶች እንደሌሉት በመጥቀስ ከሱ ጋር ሲነጻጸር ድሃ ነው ሲሉ ማጣጥለውታል። ጉዳይ ወደ የተባበሩት መንግስታት ድርጅት ዩኤን ጭምር ለማድረስ ዝግጁ መሆናቸውን በመግለጽም በቀልድ መልክ የጻፉት ይህ መልእክት በብዙዎች ዘንድ ከፍተኛ መነጋገሪያ ሆኗል። ይህ መሰሉ አነጋጋሪና ዲፕሎማሲያዊ ይዘት ያላቸው ጉዳዮች በማህበራዊ ሚዲያ የማንሳት ልምድ ለጀነራሉ አዲስ አይደለም። ከዚህ ቀደምም የዩጋንዳ ጦር የኬንያን መዲና ናይሮቢን በ2 ሳምንታት ውስጥ መቆጣጠር እንደሚችል በመጻፍ ዲፕሎማሲያዊ ውጥረት መፍጠራቸው እንዲሁም ለጣሊያኗ ጠቅላይ ሚኒስትር ጆርጂያ ሜሎኒ የአንኮሌ ከብቶችን የጥሎሽ ዋጋ አቀርባለሁ ማለታቸው ይታወሳል። በመጨረሻም ተጨማሪ የጸጥታ ኃይሎች መሰማራታቸውን የደቡብ አፍሪካ መንግስት አስታወቀ። የደቡብ አፍሪካ መንግስት በዛሬው ዕለት ሊካሄድ የታቀደው የጸረ ስደተኞች ተቃውሞዎችን ለመከታተል በዋና ዋና ከተሞች ተጨማሪ የጸጥታ ኃይሎች ማሰማራቱን አስታውቋል። መንግስት ዜጎች የመቃወም መብት እንዳላቸው በመግለጽ ማንኛውም የኃይል ድርጊት፣ ዛቻ ወይንም በጸጥታ አካላት ላይ የሚፈጸሙ ጥቃት እንደማይታገስ አስጠንቅቋል። በተመሳሳይ በደርባን የሚኖሩ በሺዎች የሚቆጠሩ ህገወጥ ስደተኞች አገሪቱን ለቀው ለመውጣት እየሞከሩ መሆናቸው ተዘግቧል። በደቡብ አፍሪካ የጸረ ፍልሰተኞችን ተቃውሞ ከጀመረ ወራት የተቆጠሩ ሲሆን ሀገሪቱን ለቀው እንዲወጡ የተሰጠው የጊዜ ገደብን በዛሬው ዕለት የሚጠናቀቅ ሲሆን በመላ ሀገሪቱ የተቃውሞ ሰላማዊ ሰልፍ ይካሄዳል ተብሎ ይጠበቃል። በዜጎች የሚመሩት ቡድኖችም እስከ ሰኔ 30 ቀን ህጋዊ ያልሆኑ የውጭ ዜጎች እንዲወጡ የጊዜ ገደብ በማስቀመጥ ስደተኞችን ለመቃወም በመላ ሀገሪቱ የሚደረጉ ሰልፎችን መላው የደቡብ አፍሪካን ዜጋ እንዲሳተፍ ጥሪ አቅርበዋል። ይህ ይፋ ያልሆነ የመጨረሻ ውሳኔ ቀደም ሲል በርካታ ሰዎች የተገደሉበትን የውጭ ዜጎች ጥላቻ ጥቃት እንደገና ሊያገረሽ እንደሚችል ስጋት ፈጥሯል። የሰብአዊ ድርጅቶች ለተፈናቀሉ ሰዎች ምግብና ሌሎች እርዳታዎችን እያቀረቡ ሲሆን ባለስልጣናትም ሁኔታ ወደ ግጭት እንዳይቀየር ጥረት እያደረጉ መሆኑ ተገልጿል። ዜናዎቻችን አበቃን። በሰላም ቆዩን።